ብልጽግናው በአየር ኃይልና በሜካናይዝድ ታግዞ ከ10 በላይ ግንባሮችን ፈጥሮ ያደረገው የሌሊት ዘመቻ በፋኖ ኃይሎች የተቀናጀ ጥቃት መክሸፉ ተሰምቷል። በደቡባዊ ጎንደር ከጨጮ እስከ ዘንዘልማ ድረስ የተደረገውን ወታደራዊ ዘመቻና የፋኖ ኃይሎችን ምላሽ በተመለከተ ያሰናዳነውን ዘገባ በቀዳሚነት ይዘናል። በወሎ ቤተ አምሐራ የፋኖ ኃይሎች ከአገዛዙ ሰራዊት ጋር የሚያደርጉትን ውጊያ አጠናክረው የቀጠሉ ሲሆን በግንባር ተጋድሎ ድል የራቀው የአገዛዙ ሰራዊት ላይ የበቀል እርምጃ ማሳረፉ ተሰምቷል። ዛሬ በጠዋቱ በትምህርት ቤት ላይ የተፈጸመው የድሮን ጥቃት በርካታ ህጻናትን ለሞትና ለአካል ጉዳት መዳረጉ ተገልጿል። ይህ የሆነው በየት ነው የሚለውን አብራችሁን ስትቆዩ ተሰሙታላችሁ። ህወሓት በወልቃይት ውጊያ መክፈቱ ተሰማም። በወልቃይት ግንባር የተከፈተውን ውጊያና የተከዜዘ ፈጣን ምላሽ የተመለከተ መረጃ ይዘናል። ባለስልጣኑ ወደ መቀሌ ሊያቀኑ መሆኑም ተሰምቷል። በህወሓት አመራሮች ላይ የቪዛ ክልከላ መውጣቱ ከተሰማ በሰዓታት ልዩነት የአሜሪካው አምባሳደር ወደ መቀሌ ሊያቀኑ መሆናቸው ሲገለጽ፣ ወዲህ ደግሞ ህወሓት ተጨማሪ የአርሚ ጦር ወደ ወሎ ቤተ አምሐራ እያጓጓዘ መሆኑም ተሰምቷል። ዝርዝሩን ይዘናል። የብልጽግናው አገዛዝ ኢትዮጵያን ከመቼውም ጊዜ በላይ አደጋ ላይ ጥሏታል። ምሁራን በከፍተኛ የሀብት ምዝበራ ላይ የተሰማራው የብልጽግናው አገዛዝ ተጨማሪ የዘረፋ ወንጀሉ የተጋለጠ ሲሆን ይህን አስመልክቶ ምሁራን አስተያየታቸውን ሰጥተዋል። የ98 ቢሊዮን ዝርፊያ ፋይል ሳይዘጋ መዘረፉ የተጋለጠው ተጨማሪ ሀብት ንብረት በማን ነው የሚለውን ዝርዝር ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 12 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በሰሜንና ምዕራብ ወሎ አካባቢዎች ከአገዛዙ ሰራዊት ጋር የተጠናከሩ ውጊያዎችን እያደረጉ መሆናቸው ተገለጸ። በሰሜን ወሎ ጋሸናና መቄት ለሁለት ቀን የቀጠለው ውጊያ የተደረገ መሆኑን የጣና ሳተላይት ቴሌቪዥን ምንጮች፣ በምዕራብ ወሎ መካነ ሰላም በፋኖ ኃይሎች ከፍተኛ ወታደራዊ ኪሳራ የደረሰበት አገዛዙ በትምህርት ቤቶች ላይ በፈጸመው የድሮን ጥቃት በርካታ ታዳጊ ተማሪዎች ለሞትና ለአካል ጉዳት መዳረጋቸው ተሰምተዋል። በሰሜን ወሎ ደጋማ አካባቢዎች ከጋሸና መቄት እስከ ላስታ ቀጠና ከፍተኛ የሆነ የእግረኛና ሜካናይዝድ ጦር እንቅስቃሴና ውጊያዎች እየተደረጉ መሆናቸውን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ትናንት በጋሸና በቅርብ ርቀት በሚገኙ መቄትና የፍላቄት ቀበሌዎች ውጊያዎች የተደረጉ ሲሆን ዛሬም ከወቄጣ እስከ ጋሸና ዋናው መንገድ ያካለለና በከባድ መሳሪያ የታገዘ ተኩስ እየተደረገ ስለመሆኑ ተረጋግጧል። አመሻሹን ውጊያውን በሌላ አቅጣጫ በፍላቄ ከተማ አቅራቢያ ጭምር እንደነበረም ተገልጿል። በዚህ አውደ ውጊያም ቁጥራቸው በውል ያልታወቁ የሚሊሻና የአገዛዙ መከላከያ አባላት ጉዳት አስተናግደዋል ተብሏል። የፋኖ ኃይሎች የውጊያ ግንባር ከፍተኛ የሆነው ወታደራዊ ኪሳራ ያስተናገደው የአገዛዙ ሰራዊት በሜካናይዝድ የታገዘ ጦሩን ማሰለፉ የተገለጸ ሲሆን በአካባቢው በመድፍ የታገዘ ድብደባ እየተፈጸመ መሆኑን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። በፋኖ ኃይሎችና በአገዛዙ ሰራዊት መካከል እየተደረጉ ባሉ ውጊያዎች በርካታ የሚሊሻ አባላት በፋኖ እርምጃ ተወስዶባቸዋል ያሉት የጣና ሳተላይት ቴሌቪዥን ምንጮች ከ10 የሚበልጡ ታጣቂዎች አስከሬን በአካባቢው ነዋሪዎች እንዲነሳ መደረጉን አክለዋል። ቁጥራቸው በውል ያልታወቁ ወታደሮች ቁስለኛ ሆነው ወደ ሕክምና ጣቢያ መግባታቸውንም የዓይን እማኞች ገልጸዋል። በፋኖ ኃይሎች ክፉኛ የተመታው አገዛዙ ሰራዊት በአካባቢው እንቅስቃሴ ላይ የነበረ አንድ አርሶ አደር በወታደሮች ተይዞ መገደሉ ተሰምቷል። ዛሬ ከቀትር በታች በተፈጸመው የመድፍ ድብደባ የሁለት አርሶ አደሮች መኖሪያ ቤትና ሌሎች ሀብት ንብረት ጉዳት እንደደረሰባቸው የተገለጸ ሲሆን በሰው ላይ የአገዛዙ ሰራዊት በፈጸመው የዘፈቀደ የመድፍ ድብደባ በሰው ሕይወት ላይ የደረሰውን ጉዳት ለማወቅ ተኩሱ ተጠናክሮ በመቀጠሉ እኛም ከቤት መውጣት አልቻልንም ሲሉ ምንጮቻችን ተናግረዋል። በምዕራብና ደቡብ ወሎ አካባቢዎችም የፋኖ ኃይሎች በአገዛዝ ሰራዊት ላይ ውጊያ መክፈታቸው የተሰማ ሲሆን እግረኛ ሰራዊቱ እያፈገፈገበት የተቸገረው አገዛዙ በአየር ኃይል የታገዘ ውጊያ ከፍቷል ተብሏል። ከሰሞኑ በወሎ ቤተ አምሐራ ሳይንት ላይ በርካታ ሰራዊቱ ሙትና ቁስለኛ የተደረገበት የብልጽግናው ስርዓት ዛሬ በጠዋት ላይ በከለላ ወረዳ 08 ቀበሌ በአክት በሚባል ትምህርት ቤት ላይ በፈጸመው የድሮን ጥቃት ቁጥራቸው በውል ያልተገለጸ ንጹሃን ተማሪዎች መገደላቸው ተሰምተዋል። ከጥቃቱ በኋላ በአካባቢው የድሮን ቅኝቶች ተጠናክረው መቀጠላቸውን ከስፍራው የወጡ መረጃዎች ያመለክታሉ።
የብልጽግናው ሰራዊት አዲስ ባወጀው የሌሊት ኦፕሬሽን ከ10 በላይ ግንባሮችን ፈጥሮ ውጊያ መክፈቱ ተሰምቷል። በጎንደር ቀጠና ከጮጮ እስከ ዘንዘልማ ድረስ የሸፈነ አዲስ ዘመቻ የከፈተው የብልጽግናው ሰራዊት ዛሬ በሌሊት ወደ ፋኖ ካምፖች ዘልቆ ለመግባት ባደረገው ሙከራ የደፈጣ ጥቃት ተፈጽሞበት ሙትና ቁስለኛውን ይዞ መመለሱም ተሰምቷል። የጣና ሳተላይት ቴሌቪዥን የመረጃ ምንጮች እንደገለጹት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታባት አንደኛ ኮርና ሜጀር ጀነራል ከፍ ያለው ደሴ 206ኛ ኮር በሚንቀሳቀሱበት ከ4 በላይ ወረዳዎችን አካሎ በሜካናይዝድ የታገዘ ጦሩን ያስገባው ብልጽግና በሌሊት ውጊያ መክፈቱን አስታውቀዋል። እንደ ምንጮቻችን ገለጻ በተለይም በፎገራ ደራ፣ እስቴና ስማዳ ወረዳዎች ሌሊቱን በሙሉ በከባድ መሳሪያ የታገዘ ተኩስ ሲደረግ ያደረ ሲሆን አሁንም ድረስ በሁሉም የደቡባዊ ጎንደር ቀጠና የተጠናከረ ወታደራዊ ዘመቻ መኖሩ ተረጋግጧል። በርካታ የአገዛዝ ሰራዊት በሜካናይዝድ ታግዞ ወደ ፋኖ ቀጠና የገባበት ይህ አዲስ ወታደራዊ ዘመቻ ክረምቱ ከመግባቱ በፊት የፋኖ ኃይሎችን ለማጥቃት ታልሞ እየተደረገ ያለ መሆኑን የገለጹት የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ዘመቻው በአየር ኃይል እንዲደገፍ ጥሪ ተደርጎ ስለነበር በርካታ ድሮኖች ስምሪት ወስደው ወደ ቀጠናው ገብተዋል ነው የተባለው። ድሮኖቹም ዝቅ ብለው አሰሳ እያደረጉ መሆናቸውን ለጣና ሳተላይት ቴሌቪዥን የገለጹት የአይን እማኞቹ የፋኖ ኃይሎችም ያገዛዙን ጥምር ጦር ልዩ ዘመቻ በተባበረ ክንድ እየመከቱ እንደሚገኙ አክለዋል። በዚህም በተለያዩ ግንባሮች በተፈጸመበት የደፈጣ ጥቃት በርካታ ሰራዊቱ ሙትና ቁስለኛ ሆኗል ነው የተባለው። አዲስ ወታደራዊ ዘመቻዎች እየተደረገባቸው ከሚገኙ ስፍራዎች መካከል ስማዳ ወረዳ፣ ጾረዬ፣ የኳሳ እንዲሁም በሌሎቹ በርካታ ቀበሌዎች በስቴ ወረዳ ቁማ፣ ፋሲለደስ፣ ገና መምቻ፣ ልጫ፣ ግንዳ ጥመም፣ ጅባ ስራ ማርያም እንዲሁም በሌሎቹ ልዩ ልዩ ወታደራዊ ገዥ ቦታዎች ላይ ሲሆን በፎገራ ወረዳ ከአለምበር እስከ ወረታ እንዲሁም በደራ ወረዳ ሳናና ከሐሙሲት እስከ ዘንዘልማ ድረስ ከፍተኛ የሆነው ወታደራዊ እንቅስቃሴ መኖሩን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በአንዳ ቤት ወረዳ ሰፍሮ የሚገኘው የአገዛዝ ሰራዊትም በሜካናይዝድ ታግዞ ወደ ፋኖ ቀጠና በሌሊት መንቀሳቀሱ የተገለጸ ሲሆን የፋኖ ኃይሎችም ስልታዊ የሆነ ወታደራዊ እንቅስቃሴ ማድረጋቸውን ተከትሎ የብልጽግናው ሰራዊት ልዩ ዘመቻ ከሽፎበታል ነው የተባለው። በቀጠናው ከገባው የሜካናይዝድ ጦር በተጨማሪም በብልጽግናው አየር ኃይል የተመደቡት ሰው አልባ አውሮፕላኖች በራስ ጋይንት አውራጃ በስማዳ፣ እስቴና ደራ ወረዳ ሳና በሚባሉ ስፍራዎች ዝቅ ብለው ቅኝት ሲያደርጉ መዋላቸውን ይህ ዜና እስከተጠናከረበት ጊዜ ከቀኑ 7 ሰዓት ድረስ የወጡ መረጃዎች ያሳያሉ። አገዛዙ በቀጠናው የከፈተውን በአይነቱ ልዩ የተባለው ወታደራዊ ዘመቻ ተከትሎ በፋኖ ኃይሎች ከፍተኛ ኪሳራ እያስተናገደ እንደሚገኝ የተገለጸ ሲሆን የአውደ ውጊያ ዝርዝር መረጃዎችን በተመለከተ በሌላ የዜና ሰዓታችን የተሟላ መረጃ ይዘን የምንመለስ ይሆናል። በሰሜን ወሎና በዋግምራ በኩል ሰፊ የአማራ ግዛቶችን ተቆጣጥሮ የሚገኘው የህወሓት ታጣቂ ዛሬ በጠዋቱ በወልቃይት ጠገዴ ውጊያ ከፍቶ የነበረ ቢሆንም በተከዜ ዘብ ከፍተኛ ምት አርፎበት ወደ መጣበት ተመልሷል ተብሏል። የህወሓት ታጣቂ ቡድን ውጊያውን የከፈተው በሸረሪና በኩል ሲሆን በሁመራ አቅጣጫ ለሰዓታት የዘለቀ የተኩስ ልውውጥ እንደነበርም ለማወቅ ተችሏል። የተኩስ ልውውጡ በከባድ መሳሪያ እየታገዘ እንደነበር የገለጹት ምንጮቻችን ከሰዓታት ቆይታ በኋላ የተከዜ ዘብ በወሰደው የማጥቃት እርምጃም የህወሓት ታጣቂ ኃይሎች ዘልቀው የገቡበትን ስፍራ ለቀው መሸሻቸው ተሰምቷል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች እንደገለጹት አሁንም በአካባቢው ከፍተኛ ውጥረት እንደነገሰ ሲሆን የህወሓት ታጣቂዎች ትንኮሳ የፈጸሙበትን ቀጠና የተከዜ ዘብ በቁጥጥር ስር አውሎ አሰሳ እያደረገ ነው ተብሏል። በሌላ አቅጣጫ የብልጽግናው ሰራዊት ኮማንድ ፖስት አቋቁሞ ሰፍሮበት የነበረውን ራያ አላማጣን ለቆ መውጣቱን ተከትሎ አካባቢውን ለወራት ተቆጣጥሮ የቆየው ህወሓት ዛሬ ወደ ቆቦና ላስታ አቅጣጫ አዲስ ኃይል እያንቀሳቀሰ መሆኑ ተገልጿል። ህወሓት ከሰሞኑ ውጊያዎችን በወሎ መስመር ለመክፈት ማቀዱ ከወታደራዊ ምንጮች ሾልኮ በወጣ መረጃ ተረጋግጧል። ህልውናው በጦርነት ላይ የተመሰረተው ህወሓት 15000 የሚደርሱ ታጣቂዎችን ከመሃል ትግራይ ተነስተው በእግር ጉዞ ወደ ወሎ አቅጣጫ እንዲገቡ ትዕዛዝ ማውረዱን ተከትሎ ሰራዊቱ በቀንና በሌሊት እየተጓዘ መሆኑ ተገልጿል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት በመሆኔና ኮረም እንዲሁም ሌሎች ራያ አካባቢዎች ሰፍረው የነበሩና በከባድ መሳሪያ የታገዘ ልምምድ ሲያደርጉ የነበሩት የህወሓት ታጣቂዎች ወደ ቆቦና ላስታ አቅጣጫ እንቅስቃሴ እያደረጉ የሚገኝ ሲሆን በግዳጅ ታፍሰው ሲሰለጥኑ የከረሙ ወጣቶችና ሌላ ተጨማሪ የህወሓት አርሚ ከመሃል ትግራይ በእግር ጉዞ ወደ ራያ አላማጣ እየገባ ነው ተብሏል።
ህወሓት በራያ አላማጣ እስከ ቆቦ ባሉ ቀጠናዎች ጥቃት ከከፈተ የቆየ ቢሆንም አሁን ወደ ቀጠናው እየገባ ያለው ሰራዊቱ ግን በሰው ኃይልም ሆነ በመሳሪያ ከወትሮው የተለየ እጅግ ከፍተኛ ነው ሲሉ የአይን እማኞቹ ለጣና ሳተላይት ቴሌቪዥን ገልጸዋል። ይህ የህወሓት ታጣቂ ኃይሎች እንቅስቃሴ ህወሓት ወደ ሙሉ ጦርነት ለመግባት ዝግጅቱን እንዳጠናቀቀ የሚያሳይ ነው ያሉት ምንጮቻችን፣ የአካባቢው ህዝብም ከዚህ በፊት በቀጠናው የተደረገውን ጦርነት አስከፊነት በማስታወስ በስጋት አካባቢው እየሸሸ መሆኑን ለማወቅ ተችሏል። ቀደም ብሎም የራያ አማራን ወሮ የቆየውና ህዝቡን ሲያፍንና ሲገድል የነበረው ህወሓት ይፋዊ ጦርነቱን በወሎ መስመር ለመክፈት ዝግጅቱን ማጠናቀቁን ነው የተሰማው። ወታደራዊ ምንጮቹ እንደሚገልጹት ሰራዊቱን በእግር ጉዞ ከመሃል ትግራይ ወደ ራያ ያስገባው ህወሓት ጦርነቱን በወሎ መስመር መጀመርን ምርጫው አድርጓል ነው የተባለው። ቀደም ብሎም ራያን ተቆጣጥሮ የቆየው ህወሓት ተጽዕኖ ፈጣሪ አማራዎችን በመግደል በማፈን ህዝቡን በማፈናቀልና ማህበራዊ እረፍት በመንሳት የራሱን የጥፋት አደረጃጀት መዘርጋቱ ደግሞ በወሎ ጦርነቱን መጀመር የተሻለ አማራጭ መሆኑን እንዲያምን አድርጎታል። ወደ ሙሉ ጦርነት ለመግባት ዝግጅቱን የጨረሰው ህወሓት በተሽከርካሪ መንቀሳቀስ የሚፈጥረውን አደጋ በመስጋት ሰራዊቱን በእግር ጉዞ ወደ ወሎ መስመር እያንቀሳቀሰ ይገኛል። በተለይ አርሚ 15 የተባለው የህወሓት ተዋጊ ኃይል በእግር ጉዞ ወደ ወሎ መስመር እንዲገባ ስምሪት የተሰጠው አደረጃጀት መሆኑን በመረጃው ተጠቅሷል። ጦርነቱን ለመክፈት ዝግጅቱን የጨረሰው ህወሓት ቀደም ብሎ ከባድ መሳሪያዎችን ወደ ራያ ቀጠና አንቀሳቅሷል። ለውጊያ የተዘጋጀ ጀነራልና መከላከል መድፎች፣ ታንክና እንደዚሁ 23 ያሉ ከባድ መሳሪያዎች ለጦርነት ስትራቴጂካዊ በሆኑ ቦታዎች ተተክለው ይገኛሉ። ሁሉ የጦርነት ዝግጅት እየተደረገ ባለበት በሌላ በኩል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ ለማቅናት ቀጠሮ መያዛቸው ተነግሯል። አምባሳደሩ ወደ መቀሌ እንደሚጓዙ የተሰማው አሜሪካ በህወሓት አመራሮች ላይ የቪዛ እገዳ መጣሏም ትናንት ከቀትር በኋላ ከተነገረ በኋላ ነው። የህወሓት አመራሮች ኮሚቴ አዋቅረው አምባሳደሩን ለመቀበል ሽር ጉድ እያሉ መሆናቸውንም የጣና ሳተላይት ቴሌቪዥን የውስጥ ምንጮች ገልጸዋል። አምባሳደር ኤርቪን ማሲንጋ መቼ ወደ ትግራይ መቀሌ እንደሚያቀኑ ባይገለጽም በህወሓት አመራሮች ላይ አሜሪካ የጣለችውን የቪዛ እገዳ በተመለከተ ዝርዝር አፈጻጸሙን የሚፈጥረውን ጫናና የህወሓት መሪዎች ማድረግ ያለባቸውን በዝርዝር እንደሚያስረዱ ይጠበቃል። ጣና ሳተላይት ቴሌቪዥን ከውስጥ ምንጮቹ በሰማው መረጃም አምባሳደር ማሲንጋን ለመቀበል ኮሚቴ አዋቅሮ እየጠበቀ ያለው ህወሓት ጦርነቱን ለማቆም የሚያስፈልጉ ቅድመ ሁኔታዎች በሚል አጀንዳዎችን ለይቶ አስቀምጧል ተብሏል። የአሜሪካ አቋም በመያዝ በቅርቡ ወደ መቀሌ ለመጓዝ ቀጠሮ የያዙት አምባሳደር ኤርቪን ማሲንጋ እነዚህን የህወሓት ጥያቄዎች በምን መልኩ ያስተናግዷቸዋል የሚለው በጉጉት እየተጠበቀ ይገኛል። በህወሓት አመራሮች ላይ አሜሪካ የጣለችውን የቪዛ እገዳ በተመለከተ መቀሌና አዲስ አበባ ያለ የህወሓት ክንፍ በአሁኑ ሰዓት ጎራ ለይቶ እየተከራከረም ይገኛል። አዲስ አበባ ያለው የነጌታቸው ረዳ ቡድን ማዕቀብ ብቻውን በቂ አይደለም እያለ ሲሆን፣ የነደብረጽዮን ቡድን ደግሞ አሜሪካ ምን ታመጣለች፣ እኛ ለህዝባችን ህልውና ነው የቆምነው፣ ወልቃይት ለመግባትም ቪዛ አያስፈልግም እያሉ ናቸው። የአሜሪካ የቪዛ እገዳን በተመለከተ ሐሳብ የሰጡት የህወሓት ተፈናቃዩ ጌታቸው ረዳም ማዕቀብ ብቻውን በቂ አይደለም፣ ለወትሮው የህወሓት አመራሮችም ቅጣትም ያስፈልጋል ብለዋል። የአሜሪካ መንግስት የኢትዮጵያን ሰላም በሚያናጉ የህወሓት ጽንፈኞች ላይ የጣለችውን የቪዛ እገዳ በደስታ እቀበለዋለሁ ያሉት የወትሮ የህወሓት አፈቀላጤና የስምረት ፓርቲ መስራችና ፕሬዝዳንት ጌታቸው ረዳ በግል የማህበራዊ ሚዲያ ገጻቸው የሰጡት አስተያየት መነጋገሪያ ሆኗል። የሰዎቹ የግዴለሽነት የፖለቲካ እንቅስቃሴም ትግራይም ብቻ ሳይሆን መለው ቀጠናውን ወደ ሌላ አውዳሚ ጦርነት የሚከት እንደሆነም የህወሓት ተፈናቃዩ አቶ ጌታቸው ረዳ ስጋታቸውን ገልጸዋል። የቪዛ ማዕቀብ ብቻውን ኢትዮጵያን ከአዲስ ግጭት አያድናትም ያሉት አቶ ጌታቸው በድሮ ጓዶቻቸው ላይ ተጠያቂነት ሊኖርም እንደሚገባም ከመግለጫው ጋር ተያይዞ በሰጡት ሐሳብ አስገንዝበዋል። ብልጽግናው ከአርቲስቶች ጋር ሆኖ የዘረፈው 98 ቢሊዮን ብር በተጋለጠ ማግስት የፌዴራል ዋና ኦዲተር ተጨማሪ 15 ቢሊዮን ብር በወጣበት ቀርቷል ማለቱ አነጋጋሪ ሆኗል። የፌዴራል ዋና ኦዲተር መስሪያ ቤት ለብልጽግናው ፓርላማ ባቀረበው የ2017 በጀት ዓመት የኦዲት ሪፖርት ቀደም ሲል ከነበረው የ98 ቢሊዮን ብር ዘረፋ ቀጥሎ አሁን ደግሞ 15 ቢሊዮን ብር ያለ አግባብ በወጣበት መቅረቱና ተጨማሪ የ16.3 ቢሊዮን ብር ያልተወራረደ ሂሳብ መገኘቱን አስታውቋል። በ2016 በጀት ዓመትና ከዚያ በፊት ከህግ ውጭ ተከፍሎ ተመላሽ እንዲሆን
ከተጠየቀው 21.5 ቢሊዮን ብር ውስጥ መመለስ የተቻለው 31 በመቶ 6.6 ቢሊዮን ብር ብቻ ነው ሲል የገለጸው መስሪያ ቤቱ ቀሪው 15 ቢሊዮን ብርና ከ23 ሺህ በላይ የአሜሪካ ዶላር ደብዘው ጠፍቷል ነው የተባለው። ይህንን አስደንጋጭ ግኝትና የብልጽግናውን አደገኛ የዘርፋ ሰንሰለት አስመልክቶ ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት የኢኮኖሚና የፖለቲካ ምሁራን እንደገለጹት የመንግስት አካላት በተደራጀ መልኩ የሚፈጽሙት ዘረፋ በጦርነት አዙሪት ውስጥ የምትገኘውን ኢትዮጵያን ለብዙ ዓመታት እንዳታገግም እያደረጓት ነው ብለዋል። የስርዓቱን የተደራጀ የዘረፋ ሰንሰለት ምሁራን እንደሚገልጹት ይህ አይነቱ የኦዲት ግኝት ተራ የአሰራር ስህተት ሳይሆን በተደራጀ መዋቅር የሚመራ የዘረፋ ሰንሰለት ማሳያ ነው ሲሉ ያክላሉ። የጥቅም ትስስር ያስተሳሰራቸው የብልጽግና ባለስልጣናት የሚፈጽሙት አደገኛ ወንጀል ነው የሚሉት ምሁራኑ ዘረፋው በጉምሩክ በገቢዎችና በዩኒቨርሲቲዎች ላይ ማተኮሩ ስልጣንን ተገን አድርገው በከፍተኛ የገንዘብ ዝውውር መዋቅሮች ውስጥ የሰገሰጉ አካላት መኖራቸውን ማረጋገጫ ነው ብለዋል። የዚህ ሁሉ ችግር መንስኤው የብልጽግናው ስርዓት በዘረጋው የወንጀል ሰንሰለት የተጠያቂነት መጥፋት ነው ያሉት ምሁራኑ የዋና ኦዲተር በተደጋጋሚ ደብዳቤ ቢጽፍም ተቋማቱ ገንዘቡን አለመመለሳቸው በዘራፊዎቹና በአገዛዙ ባለስልጣናት በኩል ጠንካራ የጥቅም መጋራት ስላለ የኦዲት ሪፖርቶቹ ዓመታዊ የአምልኮ ስርዓት ብቻ መሆናቸውን ማሳያ ነው ሲሉ ገልጸውታል። የአገሪቱ የዕዳ ሸክምና የኢኮኖሚ ውድቀት ከጊዜ ወደ ጊዜ እየተባባሰ ነው የሚሉት አስተያየት ሰጪዎቹ አገሪቱ በከፍተኛ የውጭና የሀገር ውስጥ ዕዳ እየተንገጫገጨች ባለችበት ወቅት የቢሊዮን ብር መባከን የኢኮኖሚ ውድቀቱን ያፋጥነዋል። አገሪቱም ወደማትነሳበት አንጋዳ የወደቀች መሆኗን ከመቼውም ጊዜ በላይ አሳሳቢ ነው ተብሏል። የዕዳ አዙሪትና የዋጋ ግሽበት ዜጎቹን ለከፋ ችግር መዳረጉን ያነሱት ምሁራኑ ኢትዮጵያ የውጭ ዕዳዎቿን መክፈል አቅቷት አበዳሪዎቿን ዕዳ ሰርዙልኝ እያለች በምትማጽንበትና የአይኤምኤፍ ቅድመ ሁኔታዎችን አሟልታ በምትለምንበት ጊዜ ላይ የሀገር ውስጥ ገቢ በሙስና መባከኑ መንግስት ተጨማሪ ገንዘብ እንዲያትም ያደርገዋል። ይህ ደግሞ በደሃው ሕዝብ ትከሻ ላይ ያለውን የኑሮ ውድነት በእጅጉ ያበረተዋል ሲሉ ጠቁመዋል። በብልጽግናው አስተዳደር ዘመን የማህበራዊ አገልግሎቶች መላሸቅ በእጅጉ ይስተዋላል ያሉት ምሁራኑ ይህ የባከነው 15 ቢሊዮን ብር በቀጥታ የህዝቡን መሰረታዊ ፍላጎት ማሟያ የጥራት ቀውስ ያለበትን የትምህርት ዘርፍ ማሻሻያ፣ መድኃኒት ለሌላቸው ሆስፒታሎችና በጦርነትና በድርቅ ለተጎዱ ወገኖች መልሶ ማቋቋሚያ መዋል ይችል የነበረ ህዝባዊ ሀብት የነበረ ነው ብለዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።